ትችላለህ። እኔ ግን ከዚህ በኋላ አዲስ አበባ ካንተ ጋር አልኖርም። ልጁ የኔ ልጅ አይደለም። እንዲህ ብላታምኝ ምናምን ትቻለሽ እኮ እኔ የብሩክን ሲስተም እኔ እኮ አውቀዋለሁ። ትናንትና ምን እንዳሰበ ነግሬያቸው ነበር። ዛሬ ግን እኮ ታዲያ ቪዲዮ ላይ ማውጣት አይጠበቅብህም ነበር። በካሜራ ጀርባ ለሷ መንገር ነበረብክ። ብዙ ሺህ ምክንያቶች አሉ እንደዚህ ብለበት። ምክንያቱም ዲኤንኤ ላስደርግ እስከ ዛሬ ድረስ ተቀበለልኝ ነው ማለት አንቺ ያምሻል እንዴ? ዲኤንኤ ወንድ ድራማ እንደሚሰራ ይፋ ታደርጊያለሽ። እስከ ዛሬ ታዲያ አንቺ እስከ ጎን ሆናለሁ ችግር የለውም ልጅክ እናሳድጋለን ስትያል ነበር። ዛሬ ምን ተገኘ እንዴ? ቢሆን አንተ ታስቀየረው በመሆኑ ምናምን ብባል ምን አማራጭ አለኝ? ዛሬ የኔ ነው ብለህ እኮ አምነህ ተቀብለህ ጭራሽ ደግሞ ሰው በስንት ነገር እንደሚያስብ እኔ ይሄን አላሰብኩትም። አሁን ብሩኬ ላስመርምር ቢል እሷ ሳታይ አስባችሁታል? እውነት እኮ ነው። ማድረግ ያለብኝና አድርጌ ተንከባክቤ አጠገቤ አድርጌ ሁሉንም እውነት እንዲወጣ ማድረግ ነው የኔ አቅም። ገብቶሻል አይደል? እኔ ምን አልኳችሁ ትላንትና? ልክ በፍቅር ቀርቦ የሚፈልገውን ነገር ነፃ ማውጣት ነው የሚፈልገው ብሩኬ። ማንም አልተረዳ ያልኩት ለዚህ ነው። ማንም ሊያምነኝ አይችልም። እሷም ወታ ራሷ አምናልኝ እስካልወረ ድረስ ማንም ሊያምነኝ ግን ዛሬም ነገም እናምናለን ብሩክ፣ ዛሬም ነገም ማለት ነው። ሃይሚ ደግሞ ይሄን ያህል ድራማ ለማሳመን ባልሽን በጥፊ መጠፍጠፍ አይጠበቅብሽም እንዴ? እየመጣን ከምንጨቃጨቅ ምናምን በቃ ነው ልውሰደው ሪስኩን ላለው አቅሜ እስከፈቀደ ልጅክን አሳድጋለሁ እንደዚህ ሆናለሁ ብለሽ ነበር ሃይሚ። እንግዲህ ያም ነገር አልተሳካም። ያው እዩ ቤት ስለመጣች እሱን ትክክል ነሽ። ነገር ግን አንዳንድ ጊዜ እኔ ግን ደግሞ ያንተን ውሳኔ ያንተን ፍላጎት ደግሞ በደንብ ገብቶኛል። ምክንያቱም ስጨርስ ድራማ ለማሳመን ብለሽ ደግሞ ባልሽን አጥፍጥፊው ለአክብሪው። አንቺ ያላከበርሽው ማንም አያከብርልሽም። ሲጀመር ዛሬ ቅዱስ ገብርኤል እንደዚህ ነበረ። አይሻቸው አማትሽን እያቸው እንዴት እንደሆኑ ማለት ነው። እንደዚህ ነበር ማድረግ ያለብሽ ማለት ነው። ዛሬ ጥፊ ሳይሆን ለባልሽ ማለት ነው። እና የኛ ውድ ቤተሰቦች ዛሬ እንግዲህ ተመልሼ መጥቼላችኋለሁ። ተመልሼ የመጣሁበት እንግዲህ ብሩኬ ግራህን ምንድነው ግራህን ሲሉ ቀኝህን ሲሉ ግራህን ስጥ ነው ምናምን የሚባለውን እሱን ነገር ነው ያሳየኝ ማለት ነው ዛሬ ብሩኬ ማለት ነው። እንግዲህ ድራማውን ልታመን ሲላቸው ያችኑ ጥፊዋን ጀምራለች ማለት ነው። ወይዘሮ ሃይማኖት ወይዘሮ ነው ወይዘሮ ታስተካክሉልኝ ማለት ነው። እኛ እንደሆነ አናምንም። ዛሬ ደግሞ ጭራሽ ሴት የሆነችው ልጁ ሆኖ መጣ። ጋይስ እንደው እኛን ከመሳደባቸው በፊት እስኪ እነሱ የሚነጋገሩት ንግግሮ እስኪ ስሙ እስኪ ጉድ የእናንተስ ከፋ በዚህ ልክ ውሸት። ዛሬ እንደውም ገብርኤል ነው ሄዳችሁ ባታስቀድሱ እንኳን በቴክሳን ሄዳችሁ ጻፍ አብርታችሁ ተመስገን ጌታዬ ሀገራችንን ባርክልን ብላችሁ ልክ እንደ እናቶቻችሁ እንደ ወንድምህ ብሩኬ እንዴ እዚህ ማይሆን ህይወት ውስጥ ገብተህ እንደው መቼም ማያምን ኦዲየንስ እንደሆነ ማለት ነው። ሰላም ጤና ይስጥልኝ እኛ ወድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው፣ ፈጣሪ ይመስገን። ዛሬ ሃይሚ መታለች ማለት ነው በቤቷ። ስትመጣ ምንድነው ብሩክ ያሰበው ሚስጥር ሁሉ ከካሜራ ጀርባ ማውራት ሲኖርበት ከካሜራ ፊት አውርቶ አሁን ደግሞ ነገዩ ሌላ ነገር ተበጠብጣለች። ጭራሽ የዲኤንኤው ምርመራ ድጋሚ እንዳይመረመር ጭራሽ እሷ እንድትነቃ አድርገው ቁጭ አሉ። መጀመሪያ ብሩክ የሄደበት ስታይል አሪፍ ነበር። ምክንያቱም አሁን እዚህ ጋር እሷን በፍቅር ቀርቤ ልጅቷንም እሷንም ቀርቤ እኔ እውነታው እንዲታወቅልኝ ነው እንጂ የምፈልገው ካለበለዚያ በእንደዚህ አይነት መልኩ መቼም እውነት ሊወጣልኝ አይችልም። ማንም ሰው ስለማያምነኝ እሺ ብያሜን ብዬ ተቀብያለሁ እንጂ ልጁ በፍጹም የኔ አይደለም። ካመንሽ መኝ ካላመንሽ የራስሽን ውሳኔ ወስኝ ብሏል ብሩኬ ማለት ነው። ትላምን አልኳችሁ እኔ ልጅቷን እንደማይፈልጋት እንደማያፈቅራት ተናግሯል። ህፃኗን ልጅም እሷንም የሚወድ መስሎ አቀርቦ ልጅነቷን ተቀብሎ በትክክል በማታውቀው መንገድ በቃ በሆነ መንገድ ብቻ ግን እውነቱን አውጥቶ እንደሚመጣ ብሩኬ እኔ ባለሙሉ ተስፋ ነበርኩ። ትላንት እዩ ብትሄድም ባትሄድም ግን ዛሬ አበላሹት ደግሞ ድራማውን። ማን አበላሸው? ሃይማኖት። እኔ አልሄድም፣ እኔ ከጎንህ አልሆንም፣ እኔ እንደዚህ ነው በቃ በመማታት ድራማው እንዲታመን እና መሄዷ እንዲቀር የተደረገ ድርጊት ነው ዛሬ ደግሞ ማለት ነው። እኛ እንደሆነን ብሩኬ እናምነዋለን አይደለም ልጅ ማለት ነው። ወፍ የለም ወፍ እንኳን ከእዩ ካንቺ ራሱ ልጅ የለውም። እውነቱን ንገሩን ካሽ እንነግርሻለን እውነቱን ማለት ነው ጋይስ። ስለዚህ ዘንድሮ እንኳን ያንቺ ፍቅረኛ ሆኖ አንቺ አላከበርሽውም ባል ማንም ሊያከብርልሽ አይችልም። በርግጥ ተመካክረው የፈሱት ፈስ አይገማም ይባላል የአገሬ ሰው ተረት ሲተረት ማለት ነው። ተመካክራችሁ የምትማቱት ላያማችሁ ይችላል፣ ግን ደግሞ ክብር የሚባለው ነገር አለ። በስንት ፊት ባልሽን ክብሩን ታዋርጃለሽ። ቢያንስ እንኳን አንቺ ክብሩን ብትጠብቂለት በጣም ደስ ይላል። የምትናገሪው ንግግር ለሐሰን ሲቆጨን ደግሞ ጭራሽ አንቺ መልሰሽ እንዲ ምንድነው ነበር ያለች? አረ መድገም አልፈልግም እኔ እዚህ ጋር ምንም አያደርግልኝም። ነገ ጠዋት አገጩን ጺሙን ልስመው ዛሬ እንደዚህ አይነት ሐረካት ትሰራለች በሱ ድራማ ማለት ነው። እኔ ምነው ለባልሽ ለምን መጥፎ ቃል ግን ሳታወጪ ድራማ መስራታችሁም ሃይማኖት ታደሰ ግን
የምሬን ነው እውነቴን ነው። እኔ ከፈለጋችሁ ጥሉኝ፣ እኔ አያገባኝም። እኔ አላቅፈው፣ እኔ እንትን አልለው። እኔ የማውቀው ብሩኬን በሚዲያ ነው፣ በሚሰራው ስራ ነው የማደንቀው። አሁን ላይ ጥሩ ስራ አይሰራም፣ ጥሩ ስራ አልሰራም ማለት ደግሞ ብሩኬን ጠለዋለሁ ማለት አልችልም። እንዲስተካከል ግን ማድረግ እንችላለን። ገብቷችኋል? ይሄን ስራም ደግሞ ተገዶ እንደሚሰራው እናውቃለን። ምንም አዲስ ነገር የለውም። እዚህ ጋር በዙሪያው ያሉ ጓደኞቹ እንዲሰሩ የተገደደበት ጉዳይ ነው። ግን እኔ ለብሩኬ የምነግርህ ነገር ቢኖር ከቤተሰቦች ያፈነገጠ ነገር ባሰራ እውነቴን ነው የምለው። እውነት እንደ ወንድም ብትሰራ ፈጣሪ በረከቱን እዘዝልኝ ብለህ የሰው ፍቅር አለ፣ የሰው መውደድ አለ። ምንም ነገር ቪዲዮ ብትሰራ ምንም ነገር ብታደርግ በቃ ምንም ከዚህ በላይ እንጃ አላቅም። የሰው መውደድ የሰው ፍቅር እያለ የወረደ ቪዲዮ ይዘህ ነገም ተነጎዲያም ገና ሰው አላመነኝም ብለህ ያው እውነቱን እኮ ታውቃላችሁ ሁለታችሁም አይደል እንዴ? እኛም ኦዲየንሶች እንኳን አልፈን ተርፈን እናውቃለን። ግን የቤተሰብህን ክብር የሚያወርድ አንተንም እንደዚህ ክብርህን አውርዶ እንዲህ የሚያስረግጥህ በምታፈቅራት ሴት እንኳን እንደዚህ በጥፊ ስትመታ ነገ ተቃቅፋችሁ ትመጣላችሁ እናውቃለን። ግን ዛሬ ላይ ለምን አስፈልገ ይሄ ሁሉ አራካት? ለምንም አያስፈልግም። ክብርህ አይበልጥብህም ከዚህ ሁላ? ለምንድን ነው ባላደረከው ነገር ለምንድን ነው ባለቤት በጥፊ የምጠፈጥፍህ? ረግጣም ትጠፍጥፍህ፣ እኔ አይመለከተኝም። ግን እንደ እንትኑ እንደ ማለት በቃ ለምን ክብርህን ለማን ብለህ ነው የምታወርደው? ለማን ልጅ ለዚህ ዶላር ብለህ ለምን ክብርህን ታወርዳለህ? ለምን እንደ ወንድም ቆፍጠን ሰከን ብለህ ለምን ምርጥ ስራ ይዘህ አትመጣም? ይሄንን የተሸለጠለጠ ስራህን ወደዛ ጥለህ ጭራሽ ደግሞ ምንም ባላደረግከው ነገር ፍቅረኛ ተበየዋ እንደዚህ እንደ ቆጮ እንዳገሯ ቆጮ ቂጣ ስጠፈጥፍም ትጠፈጠፋለህ። አራኔ እጅና እጅንም ይዛት ጠፍጥፈው አያገባኝም። ግን ጭራሽ ካንተ የማይጠበቅ ነገር ነው እያደረክ ያለው ማለት ነው። ጭራሽ ማለት ነው ብሩኬ ሊቆጭ ይገባል እንዴ! በጣም ባስ። አሁን ደግሞ ዝም ስንላችሁ በቃ ሄዳችሁበት። ጭራሽ አሁን ደግሞ ድራማው እንዲታመን በቃ ሰው እንዲያምን ጭራሽ ደግሞ እሷ ተጣልታ መጣች። አሁን ፍቅረኛው ማለት ነው። እሷ ተጣልታ መጣች። እሷ ስትጣላ ህዝቡ ያምናላ። ተጎዳች ተፈለጠች ይላል። ይሄ ካሜራ ከተዘጋ በኋላ አብራችሁ ናችሁ፣ የሚያውቅ ያውቃል። ግን ደግሞ በዚህ ልክ መውረዱ ምን አስፈልገ? ዛሬ ጥሩ ቀን ነበረ፣ ገብርኤል ነበረ፣ ደስ የሚል ነበር። ከናንተ ከኦርቶዶክሶች የሚጠበቀው ማለት ነው። እኛስ በስደቱ ዓለም ላይ ስላለን ነው። ያው አንቺ ሳለሽ አይደለም ወይ እንዳትሉኝ ተመልካቾች ማለት ነው። እና ማድረግ ያለብህ ብሩኬ ይሄን ነበር ማድረግ ያለብህ። ከእናትህ ጋር ከወንድምህ ጋር ያለው ቡታጅራ ነው፣ አዲስ አበባ አይደለም። ይሄን ነበር ማድረግ ያለብህ እንጂ የወረደ ስራ ይዘህ መጥተህ እዚህ እኛ ፊት እየተጠፈጠፍክ ብትመጣ ምንም ሚስት ያላከበረችን ተመልካች ወይም ደግሞ ሌላ ወይም ደግሞ ጎረቤት እንዲያከብርህ አትጠብቅ። በቃ ምንም ልጅ የለም አለቀ። ያልወለድከው ልጅ ከየት ነው አምጥተህ የዲኤንኤው ምርመራ አድርጌ በዚህ ወርዶ በቃ ፈተናችሁን እኮ ይበቃናል። በቃን ካሁን በኋላ እንዴ አልበዛም እንዴ? ሁሉንም አንተ ባሰብክበት መንገድ ስንረዳ ስንታገዝህ ሌላ ነገር ቀይረህ ትመጣለህ። አሁን ይሄን ነገር በውስጥ ነበር መጠቀም ያለብህ። እንዴት አውጥተህ ትናገራለህ? ይሄን አሁን ነገ ደግሞ እዩ ትመጣና ለካ ሚስጥርህን እስክታደርግ ነበር እንዴ እንደዛ የተስማማው ትላለች። ከዛ ትወረገረጋለች። ከዛ ሌላ ታሪክ ይመጣል። ከዛ በቃ ድራማችሁን ይዛችሁ ትሄዳላችሁ። ለምን እንደዚህ ይደረጋል? ለምን አስፈልገ ይውላ? በቃ ሚስጥርህን በሚስጥር ይዘህ ሃይማኖት ታደሰ አብሬ አሉንም ካለች መብቷ ነው፣ አብራቱን በቃ ያን እውነት እስክታረግ ድረስ ማስረዳት አይጠበቅብህም። በቃ በራስ መንገድ ሄደሃል፣ ወስንሃል። ትላንትና የወሰንከውን ውሳኔ ዳር ለማውጣት ፈጣሪ ወርዳኝ ብለህ ወደ ፈጣሪ መጸለይ ነው ያለብህ የነበረው ማለት ነው። እንደው ተመልካቹ ጋር ራሱ እውነት እንዲመስልልህ ዛሬ አሁን እኔ ማድረግ ያለብኝ በፍቅር እሷን ተቀብዬ ነው። ነገራት ለሷ እኮ ለዩ ነገራት። መቼስ ቪዲዮውን አታየውም ስለሌለች አጠገብህ ቪዲዮውን አታየውም ብለህ ከሆነ ተሳስተሃል። እኛም እያየን ነው፣ ባህር ማዶ እያለን እንኳን እሷ አጠገብህ እያለች ማለት ነው። ይሄ ያሰበው ሲስተም መናገር አልነበረበትም ቪዲዮ ላይ ማለት ነው። እንዲህ ሊጠቀም ከሆነ እኔ እንኳን ትናንትና የተናገርኩት ተመልካቹን ለማረጋጋት ብዬ ነው። ጥሩ ማለት የተረበሹት ጥሩ አስተሳሰብ እንዲኖራቸው። እውነትም ደግሞ ብዙ ሰው ሐሳቤን አፕሬሽት አድርጋችሁ ነበር። እውነት ለመናገር እንዳፍሽ አድርገው ብላችሁ ነበር። እውነት ያስኬር ነበር እንደዛ። እኔም ደግሞ ብሩክ ላይ የሚያየሁት ነገር ልክ እንደዛ አይነት ነገር ነው። ለምን የሆነ ነገር ሲወስን እሱ በጣም ይጨናነቃል፣ በጣም በቃ ዝም ይላል። እና ያንን ነገር እንደወሰነ እኔ አይቼበታለሁ ፊቱ ላይ ማለት ነው። ብዙ ሰው ደግሞ ሃይሚን ስትመታ ሴትና ሴት ናቸው ቢማቱ ምን ይሆናሉ? ሴትና ሴት ምን ሴት መሀል ወንድ መግባት አለበት እንዴ? የለበትም። ፍቅረኛውም ሆነች እህቱም ሆነች እኔ ወንድሜ ቆሞ
ሴት ስትመታኝ እንዲህ እንትን ሊገላግል ይችላል፣ ግን እንዲያግዘኝ አልፈልግም። ደግሞ ሴት መታኝ ወንድሜ እኔ ጋር ይደረብ ባሌ ራሱ እንዲደረብ አልፈልግም። መገላገል ይችላል፣ ግን ደግሞ እንዲደረብልኝ አልፈልግም። እናንተ ደግሞ ለምን ተደርቦ ለምን በጥፊ አላላትም ለምን እንደዚህ አላላትም? ሴት መታና ወንድ አይባልም ሲጀመር ማለት ነው። ይሄ አስረግጬ ነው የምነግርሽ። እያንዳንድሽ ማንም ሴት በሴትነቱ መከበር አለበት። ጥጓን ትይዛለች፣ እሷም ፍቅረኛውንም ማስከበር ባለበት መንገድ ማስከበር አለበት እንጂ ከዛ ውጪ ማንንም ሴት ማንም ሊመታ አይችልም። ተተመታችም ራሷ አንቺ መምታት እሷ እጅ አላት እጅ። ስለዚህ ዛሬ ይሄ ሚስጥሩን ስለተናገረኝ ብሩኬን ተናድጄበታለሁ። ቅርስ አድርጉልኝና ማርያም ማለት ነው አናዱኛል። ለምን በውስጥ ነበር ይሄን ነገር ማድረግ ያለበት። ለምን አሁን ነገር እዩ መታ ትባናናለች፣ ትነቃለች፣ ጭራሽ ሌላ ታሪክ ታመጣለች። ቪዲዮ ናቸዋለሁ እንደዚህ ብላልና በቃ አልፈልግም ብዙ ነገር በቃ ወደ ክስም ልትል ትችላለች፣ ብዙ ነገር ልትል ትችላለች። ምክንያቱም ብሩኬ ልጅ ነው ብሎ ካመነላት በኋላ አሁን ልጁ የኔ አይደለም ብሎ ዛሬ ተናገረ ቪዲዮ ላይ። ስለዚህ እዩ ምን ትላለች ብላችሁ ታስባላችሁ? እንደገና ህይወታቸው ውስጥ ሌላ ዙሪያ ጥምጥም። ብሩኬ ያሰብከው እቅድ ጥሩ ነበር፣ ዛሬ ግን አበላሻሸው። ሃይሚን በሆነ ነገር ሌላ ነገር አውርተህ መመለስ ትችል ነበር። ብታስጨንቅህም ብትመታህም እንግዲህ ችለህ ማሳለፍ ነበረብህ፣ ወይም ደግሞ ከካሜራ ጀርባ መናገር ነበረብህ እንጂ ካሜራ ላይ እኔ እሷን እስከነምኗ ተቀብዬ እንዲህ ላስተካክል ነው የሚያምነኝ ሰው የለም። እርፍ ጭራሽ እኔ ያልኩትን ትናንትና እንዳለ እኔ እኮ ለተመልካች እንዲረጋጋልህ ብዬ ነው እንደዛ ያልኩት። የተረዳሁትን ሐሳብን ስለገባኝ ነው የተናገርኩት እንጂ አለመናገር እችል ነበር እኮ እኔ ራሱ። ግን ተመልካቾች እንዲረጋጉ የሆነ በቃ ብዙ ሰው ደግሞ ተረጋግቷል፣ እውነት ለመናገር ማለት ነው ጋይስ። ዛሬ ብሩኬ አናደደኝ። በቃ ካሁን በኋላማ በቃ እዩ ትበጠብጣለች። ምንም እንትን የለውም፣ ምክንያቱም ምንም ጥርጥር የለውም እዩ እንደምትበጠብጥ ማለት ነው። ስለዚህ ሃይማኖት ታደሰ ባሏን በጥፊ ብላ ባረዋለች። ነገ በምን አይነት መንገድ እንደሚገናኙ አላውቅም። በቃ ብሩክ አለማየሁ ወይ እዩ ካለች በቃ ወይ ይዞ ወደ አዲስ አበባ ይሄዳል ማለት ነው። ከዛዛ ዲኤንኤ ምርመራ ይደረጋል። ግን እንደ እንትኑ ሐሳቡን ዛሬ መናገር አልነበረበትም። ሃይሚ ቪዲዮ ላይ መናገር አልነበረበትም። ለምን እሷ ትባንናለች፣ እሱ በድብቅ ነው ይሄን ሚስጥር ያሰበው። ምክንያቱም እንደገና የዛን ጊዜ አስመርምሪልኝ ሲላት ለምን ደግሞ አስመረምረው አልፈልግም ብላለች በዛን ሰዓት ማለት ነው። ስለዚህ አሁንም ቢሆን የራሱን ሲስተም ካልተጠቀመ እቺ ልጅ እሺ ብላ ልታስመረምርለት በፍጹም ፈቃደኛ ልትሆንለት አችልም። አንደኛ ነገር ከሃይሚ ጋር ነው እሷ ለያያዘ ሃይሚን ገለል ማድረግ ነው የምትፈልገው እዩ ማለት ነው። በምንም ብላ በምን ማለት ነው። ሃይሚ ደግሞ ትግስት ያጣይ ሴት መስላ ነው ዛሬ ስትገቡን የነበረው። ምክንያቱም ህዝቡን ማላመን ስላለ ለህዝቡ ማሳማኝ ነገር እንዲሆን ማለት ነው። ማንኛሽም አትረበሺ፣ ማንኛሽም ማለት ነው። ልብ ያለሽ ልብ በይ። ሃይሚ ብሩኬ አሳዘኑኝ፣ ቀነጠሱኝ፣ ይሄ አይሰራም። እያንዳንዱ ለገንዘብ ነው የምሰራው፣ እኔም ለገንዘብ ነው የምሰራው አውቃለሁኝ። ግን ደግሞ አላለ በጣም በቃ እንደዚህ ክብራቸው ከፍ ያለ ልጆች ዛሬ ላይ የማይሆን ነገር ዝቅ ብለው ሲመጡ ደግሞ መከርናቸው፣ ዘከርናቸው፣ አልሰማማሉ። በቃ በፈለኩበት መንገድ ይሄዱ። የሰው ልጅ ምከረው እምቢ ካለ መከራ ይምከረው ይባላል፣ ተረቱ ሁላ ማለት ነው አይደል እንዴ? ስለዚህ እነዚህ ልጆች ደግሞ በራሳቸው መንገድ እየሄዱ ነው። እናንተም ደግሞ በራሳችሁ መንገድ አቅማችሁን ማሳየት አለባችሁ። ጠንካራ መሆን አለባችሁ። ማለቃቀስ ሃይሚ ያሳዝነችኝ ብሩክ ያሳዘነኝ በፍጹም የማይሆን ነገር ነው። ሲጀመር አንድ ሴት ልጅ ባሏ ላይ ጥፊ የምታነሳው በሰለጠነ ጊዜ ምን የሚሉት ማስተማር ነው ይሄ? ጨረቃ ፋሚሊ ይሄን ዛሬ ከሃይሚ ተማርኩ ብላችሁ ስታወሩ እንዳትኖሩ። ምክንያቱም አንደኛ ጥፊው የምክክር ነው። በእርግጥ ብሩኬ መታችሁ ብዬ አስቤ ሳይሆን ጥፊው ሐረካት መግባት የለበትም። ምን ከሃይሚ የተማሩትን ነገም ሌላዋም ሴት እንደዚሁ ባሏን በጥፊ ብላ ከቤት እንዲያስወጣት ወይ አንቆ እንዲገላት ይሄን ነው የሚያስተምረው፣ ሌላ ምንም አያስተምርም። ስለዚህ መከባበር የሚባል ነገር፣ ክብር የሚባል ነገር እናንተ እርስ በራሳችሁ ስትከባበሩ ነው ለሚዲያ መምጣት ያለባችሁ። ሚዲያ ላይ ሳትከባበሩ መታችሁ ነገ ደግሞ የእናንተን ክብር ብታሳዩልኛ ምን ጥቅም አለው? ምንም ጥቅም የለው። ዛሬ አሁን ኤፋ ማራኪ ሲያምር ገብርኤል ሄደው ሲመጡ ማለት ነው። ስለዚህ እናንተ የአንገታችሁን መስቀል እንደውን እንጃ ብታወልቁት ነው የሚሻለው። የምሬን ነው። ይቅርታ አድርጉልኝ ለዚህ አነጋገሬ። ዛሬ በጣም ይሄን አልጠበቅኩም። ወይ አለመምጣት ነበረባችሁ። ሙሼንና ዋዳና አይታችኋል እንዴት እንደሆኑ ማለት ነው። በቃ ደስ ሲል ለምን 50 ሰው አያየውም እንደዛ አይነት ስራ ሰርተው ማለት ነው።
ለዛውም ደግሞ እንደ ብሩኬ እንደዚህ ሰው የሚያከብራቸው ሰው ሰፍ ብሎ የሚጠብቃቸው ይሄ የተጨማለቀ ስራቸውን ይዘው ወር እስከ ወር ድረስ ሌላ አጀንዳ እየቀየሩ ይዘው ይመጣሉ። ስለዚህ በጣም ነው ያዘንኩት። ብሩኬ ወደ ራስ ተመለስ። ሀይሚን ብትወኝ ባልሽን ለማስከበር በዚህ ልክ የወረደ ስራ ይዘሽ መምጣት የለብሽም። በዚህ ልክ ለማስመሰል ብለሽ ባልሽን እየጠፈጠፍሽ መምጣት የለብሽም። እኛ ምንም ያናደደ ነገር የለም። ብሩኬ የምናውቀው በሚዲያ ነው፣ አንቺን የምናውቀው በሚዲያ ነው። ክብርሽ ለራስሽ ነው፣ ክብሩ ለራሱ ነው። ለኛ ምናችንም ላይ የሚቀንሰው የሚጨምረው ነገር የለም ቤተሰብ እና ካስከፋዋችሁ ይሄን በማለቴ በጣም ይቅርታ። ዛሬ ያደረጉት ሐረካት ሀይሚም ብሩኬም ትክክል አይደሉም። ብሩኬም ሚስጥሩን አውጥቶ ገልብጦ ተናገረ። ሀይሚም ደግሞ ጭራሽ አሳልፋ ስጠፈጥፈው ነበረ። ምክንያቱም እዩ ደግሞ የምትፈልገው ይሄን ነው። እሷ ደግሞ አሁን ነገር ሌላ አጀንዳ ታመጣለች። ገብቷችኋል? ስለዚህ ምንም ልል አልችልም። እንግዲህ ዛሬ የገባኝ ይሄን ይመስላል። የኛ ወድ ቤተሰቦች አመሰግናለሁ። ደህና አደሩ ባይ። በጣም የተናደድኩት ግን ርዕስ የሌለው ነገር ምንም የሌለው ነገር ይዘው ስለመጡ ብሩኬ ሚስጥሩን አውጥቶ ስለተናገረ ሊያረግ ያሰበውን ነገር ስለተናገረ በጣም ተናድጄበታለሁ እና ይሄን ይመስላል። አመሰግናለሁ ባይ